ኢየሱስ ጌታ ነው። እግዚአብሔር አምላክ ስለሰጠን ታኅሳስ ወር እግዚአብሔር አምላክን እየባረክን ስለበዛልን ምሕረት ስሙን እየቀደስን ለጥር ወር ደግሞ የምንጸልይበት ጊዜ ነው። ጥርን መዋጀት ክብር ለእግዚአብሔር ነው። ሐዋርያ ጳውሎስ ሲናገር ቀኖቹ ክፉዎች ናቸውና ዋጁ እንዳለ ለጥር የሚሆን ኃይል እንዲሰጠን፣ ጥበብን እንዲሰጠን፣ ማስተዋልን እንዲሰጠን እንጸልያለን። እግዚአብሔር አምላክ በዚህ ጥር ወር ውስጥ ኃይልን እንዲሞላን ከእግዚአብሔር ፍቃድ ውጪ የሆነ እይታ፣ አሰማም፣ ንግግር እንዲነሳ፣ አካሄድ እንዲነሳ በጌታ በኢየሱስ ስም ኃይል እንጸልያለን። እግዚአብሔር ፍቃድ ብቻ የሚፈጸምበት ወር እንዲሆን እንጸልያለን። የትኛው ተጽዕኖ፣ አጋንንታዊ ተጽዕኖ፣ እግዚአብሔር የማይፈሩ የክፉ ሰዎች ተጽዕኖ፣ የክፉ ሐሳብ ተጽዕኖ በኢየሱስ ስም ስልጣን ይሻር ዘንድ እንጸልያለን። ጥር ወር ላይ የታቀደ የበሽታ ቀጠሮ፣ የአደጋ ቀጠሮ፣ አጋንንታዊ የገሃነም ሁሉ አዋጅ በጌታ በኢየሱስ ስም ስልጣን የተጠረገ እንዲሆን እንጸልያለን። ቤተ ክርስቲያንን የገሃነም ደጆች አይቋቋማትም ተብሎ እንደተጻፈ የትኛው ከገሃነም የመጣ አዋጅ ጤናችሁ ላይ፣ ቤተሰባችሁ ላይ፣ ትውልዳችሁ ላይ፣ ውሏችሁ፣ ቀናችሁ ላይ ጥር የሚባለው 30 ቀን ላይ የተነገረ ሁሉ በጌታ በኢየሱስ ስልጣን የተነሳ እንዲሆን እንጸልያለን። እነሆ በአንቺ ላይ የተሰራ መሳሪያ አይከናወንም፣ በሚፈርድብሽ ምላስ ላይ ትፈርጃለሽ ተብሎ እንደተጻፈ የትኛውም የተሰራ አጋንንታዊ መሳሪያ በኢየሱስ ስም ስልጣን ከቤታችሁ ዙሪያ የተጠረገ እንዲሆን እንጸልያለን። ይህ ጥር ወር በኢየሱስ ስም ስልጣንን የማወቅ ወር ይሆናል። እግዚአብሔር አምላክ የሰጠን የልጅነትን ስልጣን በመረዳት በማወቅ ያለው የተሰጠንን የምንንቀሳቀስበት አክቲቬት የምናደርግበት ወር ይሆናል። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንደዚህ ይላል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሃሌሉያ ስልጣንን ሰጣቸው። ስልጣንን የማወቅ የመረዳት የመንቀሳቀስ የመግለጥ ወር ይሆናል። ጨለማው ዓለም ላይ ስልጣናችሁ ትገልጣላችሁ። የትኛው ከእግዚአብሔር ውጭ የሆነ ሁሉ ላይ በክርስቶስ ኢየሱስ ስልጣን ኃይል ስልጣንን መግለጥ ይሆናል። በቤታችሁ፣ በምትሰሩበት ስፍራ፣ በጤናችሁ፣ በዙሪያችሁ ላይ በክርስቶስ ኢየሱስ ስም ኃይል የልጅነት ስልጣን የሚገለጥበት ወር ይሆናል። ሰማያትን የምንገዛበት ወር ይሆናል። የምንሰለጥንበት ወር ይሆናል። እግዚአብሔር እንዳየን የምንመላለስበት ወር ይሆናል። በጌታ በኢየሱስ ስም ስልጣን ሞገስ እንዲለቀቅ ጸልያለሁ። የትኛው መገፋት፣ የትኛው ሪጀክሽን በኢየሱስ ስም ኃይል የተጠረገ እንዲሆን ጸልያለሁ። የትኛው አጋንንታዊ ተልእኮ ፓራላይዝ እንዲሆን ጸልያለሁ። በእናንተ ሕይወት ላይ የእግዚአብሔር እጅ ይክበድ፣ የእግዚአብሔር ኃይል ይክበድ፣ የእግዚአብሔር መንፈስ ይክበድ በክርስቶስ ኢየሱስ ስም ስልጣን አሜን። ተባረኩ።